ወንዙ ጋር ደርሼ እስክታጠብ እንዴት እንደቸኩልኩኝ። ወንዙ ጋር ለመድረስ እንግዲህ እየጣርን ነው። መንገዳችን እንደምታዩት በጣም ክልትምትም መንገድ ነው። በነገራችን ላይ እኔ ኢንጆይ የሚያደርገው እንደዚህ አይነት መንገድ ነው። እግሬ ከአሳዎቹ ጋር እየዋኘ ይገኛል። አሳዎቹ ውርውር ሲሉ አንተ እንዴት ነው የሚያስፈሩት? ቄስ ትመራለህ አትመራም? እሺ፣ ግን 4ኛ ክፍል ነው። በጣም ጎበዝ። ደጅ ሰላም ነው ያለ ነው። ጉድ ጉድ እያሉ ነው የኔ እናቶች የኔ አባቶች። አትታዩ አራራ ትበላኛለህ። ዞር ዞር። ከትልቅ እንጀምር። ማነው ስምህ አንተ? ዲያቆን ብለህ ጀምር። እሺ ዲያቆን ኮንክ። አይዞን በርቱ። አረ ወጣት ምንድን ነው? ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁ? በዛሬው ቪዲዮ የማሳያችሁ ገጠር ቤተክርስቲያን ሶላር ፓኔል ልንገጥም እየሄድን ነው። ከጀርባዬ እንደምታዩት ብራዘር አለ። እንደምታዩት ዘንጊጅ ያለው በትርጅ ያለሁኝ። ጉዟችን አንጀብ ኪዳነ ምሕረት ወይም መቅደስ ኪዳነ ምሕረት ወደምትባል ደብር ነው እየተጓዝን ያለ ነው። አሁን መነሻችን ፍንጥሬ ይባላል ማለት ነው። ከፍንጥሬ ተነስተን ነው እየተጓዝን ያለ ነው ማለት ነው። አሁን ከጠዋቱ 1 ሰዓት ተኩል አካባቢ ነው። ምን ያክል ሰዓት እንደሚፈጅብን እንነግራችኋለን እዛው ስንደርስ ማለት ነው። ከዛ በኋላ ያለውን የሶላሩን አገጣጠም ስነ ስርዓት እና ቤተክርስቲያኑን አሳያችኋለሁ። የዛሬው ብሎግ የሚሆነው እስክንሄድ ያለውን ነገርና እዛ ሄደን ሶላሩ እንዴት እንደምንገጥም የምናሳያችሁ ይሆናል ማለት ነው። ይህን ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ደግሞ እንግዲህ መልክዓ ምድሩን እያሳየኋችሁ ነው የሚሄደው። እንደምታዩት እንግዲህ በጣም ነው የሚያምረው ያለንበት ቦታ። በተለይ ጠዋት ስለሆነ እጅግ በጣም ደስ ይላል ኢንቫይሮንመንቱ ማለት ነው። እዛ ስንደርስ አሳያችኋለሁ። በመንገዳችን ላይ የሚገጥመንን ነገር ቪዲዮ እያያዝን ሪከርድ እያደረግን እናሳያችኋለን። እስከዛው ደግሞ ይህን ቪዲዮ ላይክ ማድረግ እንዳዘነጉ። መልካም ቆይታ። እንዴት ነህ? አማን ናችሁ? አለን። እንዲህ ብለን ግን አንደርስም። የኛ እርሻ አካባቢ ደርሰናል። ፈላሻ ገብርኤል የሚባል አካባቢ ማለት ነውና አሁን ከሩቅ ሳየው በባለፈው ጤፍ ወቅተን ነበርና ጭዱ ተበልቷል። የቆለልና ጭድ ተበታትና እያየዋት ነው። እንግዲህ በበዓል ቀን መጥቼ ደግሞ ይሄንን እሸክፋለሁኝ። ምን አማራጭ አለን? ገበሬ ስትሆን እኮ ችግር ነው። ያው በበዓል ቀን ማረፊያ የላችሁ። በስራ ቀን ያው የሚታወቅ የስራ ቀን ነው እና ያው እንግዲህ በመንገድ እያለፍኩ ስለሆነ ነው። በእኛ እርሻ በታች በኩል ነው እያለፍኩ ያለሁት እና አሻግሬ ሳየው እንደዛ ሆነ ማለት ነው። ለማንኛውም እንግዲህ ወንዝ አለ በመንገዳችን ላይ፣ ጦጣ ባር የሚባል ወንዝ አለ። በባለፈው እንደውም በክረምቱ ቲክቶክ ቪዲዮ ላይ አስተውላችሁት ከሆነ ሰርችላችሁ ነበረ። ሲሻገር በጣም አስፈርቶኝ ምናምን ሞልቶ ነበርና ያ ዛሬ ይደርቃል። ኦልሞስት ከስንት ወር በኋላ ነው? ከ7 ወር በኋላ ነው እየተጓዝኩ ያለሁት በዛ መንገድ። ከጀርባ የምታዩት ይሄ ጭረት ይባላል። ጭረት ማለት ለምን ይጠቅማል መሰላችሁ? ለእንትን በተለይ ይሄ ጂፕሰም ሰራተኞች ምናምን ካላችሁ ታውቁታላችሁ። ወይም ቃጫ የሚባለው ማለት ነው። ይሄ ተልጦ ይሄ ተፍቆ ነው እንደዛ የሚሆነው ቃጫ የሚሆነው ማለት ነው። እኛ ልጆች ሳለን ምን እናደርገው ነበረ? እየፋቅን ገመድ እየፈተልን እንሸጥ ነበረ። የደፍተር መግዣ፣ የእስክሪብቶ መግዣ እንዲሁም ደግሞ ጫማ ራሱ ልብስ ምናምን እንገዛ ነበረ። ገመድ ጉንጉን ምናምን እያደረግን ሹርባ ገመድ እያደረግን ብዙ ነገር እንሰራ ነበርና ራሳችን የሚያስችለን ይሄ ጭረት ነበር። ይሄንን ጭረት እየፋቀን እየሸጥን ማለት ነው። አብዛኞቻችሁ እንግዲህ እረኛ ሆናችሁ ካሳለፋችሁ ትውስታ የገጠር ልጅ ሆናችሁ አንዱ ሊሆን ይችላል ብዬ አስባለሁ፣ እንደኔ ማለት ነው። እስካሁን ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ላይክ ማድረጋችሁን አትዘንጉ እላችኋለሁ። አይሰራ ኔትወርክ ወደዛ አይሰራ ያስቸግር። ተመልካቾቻችን በመንገዳችን ላይ ይሄድን እንዳለ ከዛው ከሶላር አስገጣሚዎቹ ከቤተ ክርስቲያኑ ተደውሎ ምን አሉን መሰላችሁ? ለቅሶ አለ፣ ምናልባት ለሌላ ቀን የሚሆን ከሆነ ቀይረው ፕሮግራምን ምናምን ሲሉኝ፣ እኔ ደግሞ መሀል መንገድ ላይ ደርሻለሁኝ። ኦልሞስት ፊት ለፊት እያየሁት ነው እንትኑን ቤተ ክርስቲያኑን ማለት ነው አገሩን። ስለዚህ መመለስ አልችልም። ስለዚህ አማራጫችን ምንድን ነው? ከከሰዓት መግጠም ነው። እንግዲህ ለቅሶ ካለቀ በኋላ ከቀብር በኋላ
ከከሰዓት እንገጥመዋለን ብዬ እንግዲህ ፕሮግራሜን አልቀየርኩም ለማለት ያክል ነው። አሁን እንግዲህ መልክዓ ምድሩ እንደምታዩት ያለንበት አካባቢ ይሄ ፈላሻ ገብርኤል ወይም አምባግር ገብርኤል ፈላሻ መሰለኝ በደንብ እንትን የሚታወቀው አምባግር ከፍ ብሎ ነው። ይሄ ሰፈር እንደዚህ ፈላሻ ነው የሚባለው። ገደላማ አካባቢ ነው። ቆይ ያሳያችኋለሁ። ወደ ታች በኩል በተለይ ማን ነው የሚባለው? ይሄ ቆሌ ነው ምናምን ብቻ የገጠር ጉዞ በጣም ደስ ይላል። ይቺ ጀግና እንግዲህ ጉዷ ሊፈላ ነው ዛሬ ማለት ነው። ምክንያቱም እንደዚህ ሩቅ መንገድ ሄዶ አያውቅም ብዬ አስባለሁ እና ከአዲስ አበባ ነው የመጣው። ዛሬ አልነበገርም እያለ ነው። ዛሬ ብቻ አሳየዋለሁኝ። በተለይ በረሃማ አካባቢ ነው፣ ሙቀት አለውና ሙቀቱን ይችለዋል አይችለውም የሚለውን መጨረሻ ላይ ሪያክሽኑን አሳያችኋለሁ። ለማንኛውም ገደሉን ላሳያችሁ፣ አገሩ ማለት ነው። እዛ ጋር ከነ ገደል ነው እንዳለ እና ለማንኛውም ሰብስክራይብ ማድረጋችሁ እንዳዘነጉ። በጣም ወሬ እየደጋገምኩባችሁ ነው እንግዲህ ብቻ እናንተ ኢንጆይ እያደረጋችሁ መልክዓ ምድሩን እያሳየኋችሁ የምድር አቀማመጡ ምናምን ደስ የሚል ቫይብ ነው ያለው። በተለይ በክረምቱ ወቅት ይህ አካባቢ እንደዚህ ገደላማና ሜዳ ምናምን መልክዓ ምድሩ ወጣ ገባ ሲሆን በጣም ነው ደስ የሚለው። ለምን የሆነ ሜዳ እስከሆነ ወይም በዛፍ የተሸፈነ ከሆነ ምንም አታዩም፣ ደጋማ አካባቢ ከሆነ ማለት ነው። እንደዚህ አይነት መልክዓ ምድር ወጣ ገባ ያለ መልክዓ ምድር ሲሆን ደግሞ እጅግ በጣም ነው ደስ የሚለው በክረምቱ ወቅት ማለት ነው። ዛሬ ግን ወቅቱ በጋ ስለሆነ ቁልጭልጭ ብለዋል። ወንዝ ዳር አካባቢ ብቻ አትክልቶች ይታያሉ እንጂ ሌላው በየእርሻው መካከል ገለባ አውድማ ብቻ ነው የሚታየው። እና ኢንጆይ አድርጉ መልክዓ ምድሩን ለማለት ያክል ነው። ምንም ያን ያክል የምንናገረው ቁም ነገር ባይኖርም በእንትናችን በቦይሳችን ግን በቻልነው አቅም ይሄንን ቫይቡን ለማሳየት ያክል ነው ይሄን ቪዲዮ የምንሰራላችሁ ማለት ነው። ሰብስክራይብ አድርጉ። ጎረምሳው እንዴት ነህ? ከየት የመጣ ነው? ና እስኪ ከወደ ላይ ይሄ ልጅ አውቀዋለሁ። የማርያምን አባቱን ይመስላል። የማንህ ልጅ ብቻ አባትን አውቀዋለሁኝ። ብቻ መልኩ እሱን የሚመስል አባት አለ። እዚህ ነው አንተ ቤት ወይስ ጦጣ ባር? ምን ልታደርግ ሄደህ ነው ወደ ላይ? ትምህርት ቤት ልታስፈቅድ? በሰው ሀገር? የት ሀገር ልትሄዱ? ባህር ዳር ትሄጂ? ባህር ዳር የሚያስኬድ ያክል ደርሰሻል፣ ተምረሻል ማለት ነው። ምን ደርሰሃል? ድቁና ጨርሳል? እና ባህር ዳር አሁን የሚካሄደው እኮ እንዴት ነው? ድቁና ስጨርስ ነው ማለቴ። ለቀን የምትሄጂ ከሆነ ብዬ ነው። ቅዳሴ የምትሄጂው? ለቅዳሴ ነው የምትሄጂው አሁን የምትማረው እዛ ባህር ዳር? በጣም አሪፍ፣ ጎበዝ ልጅ፣ በርታ። እሺ ና አሁን አብረን እንሄዳለን ከኛ ጋር እስከ ታች ድረስ። ወደ ቤተሰቦቻችን እስኪ ተመልከቱት ይህንን መልክዓ ምድር። እንደነገርኳችሁ እንግዲህ ይሄ ምንድነው አውድማና ወንዝ ዳር ያለ አትክልት ብቻ ነው የሚታየው። መልክዓ ምድሩ በጣም ነው የሚያስፈራው፣ በረሃው ማለት ነው። ዛሬ እዚህ ነው ያለ ነው፣ እየተጓዝን ያለ ነው፣ በዚህ መንገድ ነው ማለት ነው። አሁን እዛ ጋር የመጣንበት ከዛ ተራራ ስር ላይ የመጣ ነው። ጉዟችን የሚሆነው ወዴት ነው? ላይቱ ስለማይታይ ነው እንጂ ወደዚህ ማዶ ተራራ ማለት ነው። እዛኛው የሰማይ ስር የሚመስለው ተራራ ጋር ነው ምን ሄደው ማለት ነው። ጉዟችን አሳያችኋለሁ። እስከዛው ሰብስክራይብ ማድረጋችሁ እንዳዘነጉ። መልካም ጊዜ። ሰላም አደራችሁ። መንገዳችን እንደምታዩት በጣም ክልትምትም መንገድ ነው። በነገራችን ላይ እኔ ኢንጆይ የሚያደርገው እንደዚህ አይነት መንገድ ነው። ሜዳ ብቻ ወጥ የሆነ ሜዳ መንገድ ብቻ ደስ አይለኝም። እንደዚህ አይነት መንገድ ነው ደስ የሚለኝ። እና ይቺ ጀግና ደግሞ እንግዲህ ዛሬ ሱሪ ከፍ ጎራዴ ቀና ምናምን ብላ ተነስታለች። እስኪ እናያለን ሙያዋ። በርች ብሮ። ይቺ ጓደኛ እንግዲህ መንገደኛ አግኝተናል። እንደምታዩት ዲያቆን ነች። እቺ ዱላውን ተቀበለው። አይ መከራዬ። ይቺ ጀግና፣ ይቺ ዲያቆን ወደ ታች ነው ሰፈሯና ከሷ ጋራ እየሄድን እንገኛለን። ምን ደርሰሃል ተሜዋ? ምን ደርሰሻል? የማታ ትምህርት የማታ ምን ደርሰሃል? ቅዳሜ ተፈስሒ ደርሻለሁ። ጎበዝ በርቺ፣ ጎበዝ። እኔ ወንድም የቀንስ ንባብ ታነቢያለሽ?
ጎበዝ 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 በርች። እንግዲህ የኛ ተተኪ ኦርቶዶክስ ሃይማኖት ተተኪ ዲያቆናቶች እነዚህ ናቸው። ተተኪ አባቶች የሚሆኑት ወደፊት እንደነዚህ አይነት ገጠር ለገጠር የሚማሩት ምርጥ ልጆች ናቸውና ሁላችሁም በየአካባቢያችሁ ያሉትን ለዚህ አይነት የአብነት ተማሪዎችን አበረታቱ። እሺ፣ የምሬን ነው፣ አበረታቱ። እሺ አሎ የነሰጠ እርሻ ራሱ እዚህ አለ። ሰጠ ጉርጓዲት ነው የሚባለው የአካባቢ በጣም ብዙ የኛ ሰፈር ሰዎች እዚህ አካባቢ እርሻ አላቸውና በጣም አሪፍ ጤፍ ከሚያበቅልና ወይም ማሽላ ከሚያበቅል እርሻ መካከል ይሄ አሁን ያለውበት አካባቢ ጉርጓዲት የሚባለው አካባቢ ነውና ያጎታችን ልጅ አጎቶቻችን እዚህ አላቸው። እንትናም አላቸው ነበስፋት ሞገስ ነሰጠ እዚህ ያላችሁ ማለት ነው። ለማንኛውም እንግዲህ እየተጓዝ እንገኛለን። ይህን ቪዲዮ እንዴት እያገኛችሁት ነው? ኮሜንት አስተያየታችሁን ከታች ላይ አስቀምጡልን። በጣም ብዙ ገጠመኞች ያው ምንድነው በዚህ ባቋራጭ የምንችለውን ያክል አንቺ በዚህ ነሽ እንዴ ነበር ሰጠው ዱላውን በል የሰው ዱላ ሰጥ ቻይና አባት ቻው። እሺ መልካም ትምህርት። ተሜ እንግዲህ ተገንጥላለች። እኛ በዚህኛው መንገድ ነን፣ እነሱ በዛኛው ናቸው። አረንዛ ላረንዛ እየተንከራተት እንገኛለን። አቧራው መከራ ነው። ብቻ እንጆይ እያደረግነው ጀግናው የለበሰው ማለት ነው። ትናንት ሰርግ ቤት እንዳለ ከሰርግ ቤት እንደወጣን ነውና ጫማዋ ምን እንደመሰለሽ ሹፉት። ኤርፎርስ ለብሰሽ እዚህ ጋር አባቴ መንገዱ አላልቅ ሲል እየዘፋፈን እንሄድ መሰለኝ ጎበዝ። አንቺውስ ያንቺው ነው ባልሽ ወዳጅ 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 ነው። ትመጭ እንደው ልምጣ ትቀሪ እንደው ልቅ ሰው ልከሽ ሰው ልኬ ሊሆን ነው ወይ ፈቀር እያለን እየዘፋፈን በቃ እንድንረሳው ነው፣ እንዳይደክመን ማለት እንዳይደክመን ነው መንገዱን እንደዚህ እንጂ ወንዙ ጋር ደርሼ እስክታጠብ እንዴት እንደቸኩልኩኝ። ወንዙ ጋር ለመድረስ እንግዲህ እየጣርን ነው። በእርግጥ እየታየን ነው ወንዙ። ወባ ምናምን አለ እንዴ አባዬ? እንዴት ዋላችሁ? አለ ወባ ታች ወባ አለ ጦጣ ባር ላይ እንደው ብንታጠብ አያስፈራም? ድሮ ቀርቷል። በጣም አሪፍ ወባ የለም ተብለና ማለት ባለፈው አባቴ ነግሮኝ ነበር እንዳትታጠብ ሻሌ ራሱ እንዳትቆርጥ ተብዬ ነው የሄድኩት የመጀመሪያ ወደዛ ሚካኤል የሚባለው ቤተክርስቲያን ሲሻገር ማለት ነው። እና አሁን ደግሞ አንድ አባት አግኝተን መንገድ ላይ ወባ የለም ድሮ ቀርቷል ተብለናል። እናመሰግናለን አባታችን ስለሰጡን መረጃ። አሁን በደንብ እንታጠባለን ማለት ነው። በወንዝ ውሃ መታጠብ እንዴት ደስ እንደሚል የገጠር ልጆች ናችሁ ስሜቱን የምታውቁት ማለት ነው። ፍሪሊ ነው በቃ የምትንቦጫቦጩት መንቦጫቦጭ ማለት ነው። እና ለማንኛውም ወደ ቤተሰቦቻችን እዚህ ደርሰናል። እንቧጮ አለ፣ ድግጥ አለ በየአካባቢያችን። እዚህ ጋር ምን አለ ሌላ ደግሞ ኮሽሌ ይታየኛል፣ አረጋለ ምናምን የሌለ ዛፍ የለም። ወደ ዘፈናችን እንሂድ። ነየነይ በስመ አብ መንገዳችን ባሳያችሁ ማርያምን የምንረግጠውን ድንጋይ ምን ቆይ ላሳያችሁ። ተመልከቱ። የሚረግጠው እየጠፋበት እየተንገራገደ ነው የሚሄደው። በቃ አረንዛ ከነ ማለት በእንደዚህ አይነት መንገድ ነው የምንሄደው። አይዞ የዚህን ጫማ መመለስ በነገራችን ላይ ጫማው የመመለሱን እንትን ፈጣሪ ወቀው ነው የምላችሁ። ባለፈው ካስታወሳችሁ ያው በእርግጥ የቲክቶክ ቤተሰቦች እዚህ አትኖሩም። ጫማ የተገንጥሎብኝ ነበር። እንደውም ኮንጎ ጫማ ነው ነጭ ፕላስቲክ ነበር ያደረኩትና ጫማ የተገንጥሎብኝ እንደው ያደርሰኝ ሆነ እያልኩኝ ከሄድኩ በኋላ ምን ቢሆን ጥሩ ነው እዛ ጋር ያሉት ተማሪዎች የተቀደደውን ቀይረው ማለት አሳሳቱልኝ ማለት ነው። አሳስተው የተቀደደውን የኔን ወሰዱ ማለት ነው። ማርያም ከዛ በኋላ አዲስ ጫማ ለብሼ አልመጣሁም። አላህ ዞር ዋራው ይላል። ይሄ ነው አላህ ዞር ዋራው ይላል። እንደዚህ ነው
እኔ ያደርሰኝ እያልኩ ስሳቀቅ እነሱ አሳስተው ለብሰውብኝ ምን ይሄዳሉ የተቀደደውን። ከዛ በኋላ እኔ አዲሱን ለብሼ ወደ ሀገሬ በሰላም ሳይቆረጥብኝ ደረስኩኝ ይላችኋል። በገጠር ማለት ነው የሆነ አንድ ወጣት ጎጆ ሲወጣ ለብቻው ነው የሚሰራው፣ ወይም ከጎረቤት የራሱን ጎጆ ይሰራል ወይም የራሱን ቤት ይሰራል። እና አሁን ማሳያችሁ ቤት ልክ እንደዛ ነች። ጎጆ የወጣ ሰው እንግዲህ እዚህ አዲስ መሬት ላይ ወይም እዚህ ተሰርቶበት የማያውቅ እንትን ላይ እርሻ ላይ እንዲሰራ ይፈቀድለትና እንደምታዩት ይችን የመሰለች ቆንጆዬ ቤት ሰርቶ ህይወቱን ይመራል ማለት ነው። በገጠር እንደዚህ ነው ጎጆ መውጣት ይባላል። ጎጆ መውጣት ማለት ያው ለማብራራት ያክል ጎጆ መውጣት ማለት ራስን መቻል እንደማለት ነው። እሺ፣ ስለዚህ አሁን ያሳያችሁ ቤት ራሱን ችሎ ነው ማለት ነው። በቃ ቤት መስርቶ ቤተሰብ መስርቷል፣ አግብቶ ምናምን እንደምታዩት ራሱን ከቤተሰብ ጋር ወጥቶ ራሱን እያስተዳደረ ይገኛል ማለት ነው። እዚህ አካባቢ አውድማ አለ። መንገዱ እንትን ይላል፣ ግራ ያጋባል። ለምን መሰላችሁ? ብዙ አይነት መንገዶች አሉ። ሰው እንደተመቸው ይጓዛል። ለምን? እርሻው እህል አዝሪት ስለሌለው እንደፈለጉ ነው የሚጓዙት ማለት ነው። እና እሱማ ወደ ቤት ውስጥ ነው መስል የሚያስገቡ በዚህ በታችኝ ይሄ ይመስለኛል አይ ቲንክ። እና ሰው እንደፈለገ ነው መንገድ የሚያበጀው። አሁን በእርሻው መሀል ያበጃል። እና እኛ የተቸገርነው ምንድነው የትኛው ትክክለኛ መንገድ እንደሆነ ማወቅ አቅቶናል ማለት ነው። በባለፈው በክረምት መጥቼ ሳለ ምንድነው ሁሉም እርሻ አዝሪት ስለሆነ ወይም አዝመራ ስለነበረ አንድ መንገድ ብቻ ነው የሚኖረው። አንድ መንገድ ብቻ ነበር የነበረው። በዛች መንገድ ቀጥ ብላችሁ እዛው ድረስ መሄድ ትችሉ ነበር። አሁን ግን በዚህም ያበጃሉ፣ በዚህም ያበጃሉ በየእርሻው መካከል። ከዛ እኛ ግራ ተጋባን። ለማንኛውም እንደምንም ብለን እየሄድን እንገኛለን። ሰው ሰብስክራይብ አድርጉ። በዚህኛው በኩል ነው። እዚህ ጋር ሽምብራ አገኘንና አይ ቲንክ የበጋ ሽምብራ ይመስለኛል። እስካሁን የክረምቱ አይቆይም። ከመስከረም በኋላ የተዘራ ከማሽላ አዝሪት ላይ ወይም ከማሽላ ቀርሚያ ላይ የተዘራ ይመስለኛልና ብራዘር ልንቀል እንደ እያለ ነው። ይነቅልሃል፣ በከዘራ ይነቅልሃል እያልኩት ነውና ቆለኛ አባቴ ሳታስፈቅድ ከነካህ ነቅሎ ነው የሚጥለው። ስለዚህ መነካከት የለም። ሰውየው ቢኖር ኖሮ ችግር የለውም ነበር፣ አስፈቅደን እንትን እንል ነበረ ማለት ነው፣ ይሰጠን ነበረ። አሁን ወንዙ ደርሰናል። ይሄን የመሰለ ወንዝ እስኪ ተመልከቱት፣ በክረምቱ እንዴት እንደሚሞላ ይኸው። ዳርዳሩ ጋር በርበሬ፣ ጌሾ፣ በቆሎ ምናምን አለና ቫይቡ በጣም ነው ደስ የሚለው። የሆነ ሽታው የሌለ እንትኑ ማለት ነው። ይሄ ቅዝቃዜው ምናምን ይሄ ንጹህ አየር ነው ያለውና በጣም ነው ደስ የሚለው። እንደምታዩት ይሄ በክረምቱ ይሞላል። ይሄ ሁሉ ወንዝ ይሄ ሁሉ መሬት በክረምቱ ይሞላል ማለት ነው። ይሄ ሲሞላ ያየው ሰው አስቡት ምን እንደሚሆን ማለት መሻገር አይቻልም። እና ብራዘር እዚህ ጋር ቦይ አለ፣ ውሃ ወራጅ ውሃ ማለት ነው፣ የአትክልት ውሃ እዛ ጋር እየተንቦጫቦጨ ነው። በጣም ነው የሚያምረው እኮ ይሄ። በስመ አብ! አንደኛ ጥራቱ ውሃው ራሱ ህፃን እየተጫወተ ነው እዚህ ጋር አሸዋው እንደምታዩት እንደሚያምር ይነግራችኋል። በጣም ንጹህ ውሃ ነው። ንጹህ ውሃው አስቡት እንግዲህ እንዴት እንደሚወርድ። የመስኖ ውሃ ይባላል ይሄ። ገበሬ በጣም ብልሃተኛ ነው። እዛ ጋር በዛ ሂድ፣ እዛ ወንዙ ጋር እንቆይ እንጂ ጋር በጣም ገበሬ ብልሃተኛ ነው። እንዴት መሰላችሁ? ይሄን ያልኩበት ምክንያት ይሄ ወንዝ እንግዲህ በበጋ ያው ውሃ አይወርድበትም። ስለዚህ ምን ያደርጋሉ መሰላችሁ? እዚህ ጋር አሁን ከወንዙ መካከል ነው ይቻ አትክልት የተተከለችው። ምንድነው እንትን ያደርጋሉ። ለምሳሌ አሁን ይሄ ወንዝ ክረምት ስለሆነ የሚሞላው በበጋ እዚህ መሬት ያወጣሉ ማለት ነው። ወንዙ ጋር በክረምት ውሃ በሚሄድበት ቦታ ላይ አሸዋማውን ወይም አፈሩን ለብቻ አድርገው መሬት ያወጡና እዛች ጋር አትክልት ይተክላሉ ማለት ነውና ብልሃተኛ ነው። እንደዚህ አይነት ገበሬዎች አፈርን ይጠቀሙባታል በበጋው። ከዛ በኋላ በክረምት ደግሞ ያው እንግዲህ ወንዙ ውሃው ይሄድበታል ማለት ነው። እዛ እንሁን እንጂ ያኛው ይሻል፣ ያኛው ባህር ይሻል። ሌላ የለማ፣ እየደረቀ ነው። አሁን ገና 2 ሰዓት ነው። የሚገርማችሁ ግን ሙቀቱ ልነግራችሁ አልችልም። በራው አሁን ማሳያችሁን አታምኑኝም ማለት ነው። እንደዚህ ብዛት አለው ምናምን ነው የምትሉትና ቆይ ላሳያችሁ።
ቤተሰቦቻችን እነዚህ አልቀት አይደሉም፣ አልቀት ነው። አለቅት አይደለም። አሳ ታዳጊዎች አሳ ናቸው። እንዴት እንደምታዩት ውር 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 እያሉ ነው። በስላሴ ሁ ሁ ወዴት ሄዱ? አንድ ቦታ ስብስባል አቺ እንዴት እንደሚያምሩ። አሁን ስራችን ምንድነው? እግራችን እንታጠባለን፣ ካልሲያችን እናጥባለን። ምክንያቱም አቧራ በአቧራ ነው የተሸከምነው ማለት ነው። ጫማችን እናጸዳለን። አሁን ጫማችንና ካልሲያችን እናጸዳለን ማለት ነው። ጀግናው እዛ ጋር ካልሲውን ሊያጥብ ነው፣ እግሩን ሊታጠብ ነው። ምክንያቱም ሽፍን ስለሆነ የለበስነው በጣም ነው የሚያቃጥለው። እግሬ ከአሳዎቹ ጋር እየዋኘ ይገኛል። አሳዎቹ ውርውር ሲሉ አንተ እንዴት ነው የሚያስፈሩት? ውድ ተመልካቾቻችን አሁን ወንዙ ዳር እግራችን ዝፍዝፍ አድርገን እየተዝናናን ነው፣ ኢንጆይ እያደረግን ያለ ነው። እንደነገርኳችሁ እንግዲህ ኪዳነ ምሕረት እዛች የምንሄድባት ቤተክርስቲያን ለቅሶ አለ ተብለናል። ስለዚህ ስራችንን አሁን መስራት አንችልም፣ ከጧት መስራት አንችልም፣ ለቅሶው እስኪያልቅ ድረስ፣ ቀብር እስኪያልቅ ድረስ ማለት ነው። ስለዚህ ከከሳት ስለሆነ ስራውን የምንሰራው፣ እስከዛው ግን ባገኘነው አጋጣሚ ፈታ እያለን ነው። አሁን ያለነው ጦጣ ባር ወንዝ ይባላል። በጣም ትልቅዬ ወንዝ ነው። እዚህ እግራችን ዘፍዝፈን ሙቀቱ ሙቀት ነው። ከላይ ማለት ከላይ ይሞቀናል፣ ከታች ደግሞ እግራችን ዘፍዝፈን ቅዝቃዜ እየተቀበልን እንገኛለን ማለት ነው። ማርያምን አስገድልከኝ አስገድልከኛ። ታዲያ በውሃ ነው እንዴ የምትይዘው? ውሃ ወባ በምንድን ነው ወባ የሚይዘው? ምን ከመጣበት? ሌሊት ከመጣህ ነው። ከዛ ውጭ አትይዝም? ወባ የለም ብሎን እኮ ነው ሰውዬው። የበሰበሰ ዝናብ አይፈራም ማለት የበሰበሰ ዝናብ አይፈራም ነው። አሁን ዝም ብለህ መታጠብ ነው ከዚህ በኋላ። ቤተሰቦቻችን ምርጥ የገጠር ጎረምሳ ላስተዋውቃችሁ። ና እስኪ ስምህ ማን ነው? ሀብታሙ በላይ ይባላል። ይሄ መሰለ ጎረምሳ አትክልት ሊያጠጣ መጥቶ ነው ያገኘሁትና እዚህ ወንዝ ላይ። እስኪ አምጣ የአትክልት መሳሪያ። ምንድነው ያዝከው? እስኪ ምንድነው ይዘህ የመጣው? አሁን እሱ አካፋ አሳያቸው። አንካፋ ነው ያለ። አንካፋ አለ። አካፋ ይባላል። ያው አንካፋ ለምንድነው የሚጠቅመው? እሱ ለማጠጫ፣ ለምሳሌ ውሃ ቦይ ለመምራት ምናምን፣ ለማገድ፣ አፈር ለመዛቅ ምናምን ነው የሚመቸው። በጣም አሪፍ ጎበዝ። አሁን ያንተ ነው አትክልቱ ወይስ ያባትህ ነው? ያባትሽ ነው። በጣም ጎበዝ ነሽ። ስንተኛ ክፍል ነህ? ቄስ ትመራለህ አትመራም? እሺ፣ ግን 4ኛ ክፍል ነህ። በጣም ጎበዝ። ስንተኛ ትወጣለህ? ስንተኛ ወጥተህ ታውቃለህ? እስኪ ስንተኛ ወጣለህ? እያፈረ ነው። ንገረኝ፣ ችግር የለውም ልሸልምህ ሁሉ እችላለሁኝ ጎበዝ ከሆንክ። እሺ፣ የገጠር ልጅ አይናፋር ነው። ለማንኛውም 4ኛ ክፍል ነኝ ብሏል ሀብታሙ በላይ። እዚህ በረሃ እዚህ ወንዝ ላይ ነው ያገኘነውና የገጠር ልጆች ምን ያክል ጎበዝና ብርቱ እንደሆኑ በዚህ ትገነዘባላችሁ ብዬ አስባለሁ። ስንት ዓመት ነው? 10 ዓመትሽ ነው? በ10 ዓመትሽ ነው እንደዚህ ወንዝ ላይ አትክልት የምትተክሊው? ጀግና ማርያምን። አንደኛ። በቃ በርታ፣ ትምህርትህን እንዳታቋርጥ እሺ። ይሄ ዝም ብለህ ቆለኛ ጸጉሩን እንደሚያሳድገው ምናምን እንዳትሆን እሺ። ጎበዝ ተማሪ መሆን አለብሽ። በጣም ጎበዝ፣ በርቺ። በቃ እሸልምሻለሁ አንድ ቀን ትምህርት ቤት መጥቼ እሺ። ማን ነው መምህራችሁ? ፋሲካው ነው ወይስ ጌትነት ለገሰ? በጣም አሪፍ ጎበዝ ተማሪ ሆኚ ከዛ አንድ ቀን ትምህርት ቤት ስለምመጣ እዛ ሳገኝሽ እሸልምሻለሁ እሺ።
ጎበዝ ገበሬ። ቤተሰቦቻችን የወጣነውን አቀበት ብታዩ ይሄን ሁሉ ሀገር ነው የመጣ ነው። ተመልከቱ፣ ይሄን ሁሉ በረሃ ማለት ነው። ይቺ አቀበት ትንሽ ትንፋሻችን አሳጠረችን። ጀግናው እንደምታዩት ወገቡን ይዟል። ለማንኛውም ከወንዙ ነበር ያረፍነው። አሁን ጨርሰን ቤተክርስቲያኑ አካባቢ እየደረስን እንገኛለን ማለት ነው። የመጣንበት በረሃ በጣም ነው የሚያስፈራው። ለማንኛውም ደርሰናል። ከዚህ በኋላ እንግዲህ ቤተክርስቲያኑ ያለውን ፕሮግራም እዛ ጋር ያለውን እንትኑን ሶላሩን ስንገጥም እናሳያችኋለን። እስካሁን ሰብስክራይብ ካላደረጋችሁ ግን ሰብስክራይብ አድርጉ። ትንሽ ድምፄ ለስስ ብሎባችኋል። የድካም ድምፅ ስለሆነ ነው። ላቤም ባሳያችሁ ግንባሬ እንደምታዩት መንጭቷል እና ለማንኛውም ደርሰናል። ሰብስክራይብ እያደረጋችሁ ውድ ተመልካቾቻችን አሁን ቤተክርስቲያኗ ደርሰናል። ረጋ ያለ መንፈስ፣ የወፎች ድምፅ ብቻ፣ የዛፍ ሽታ ጠረን፣ ንጹህ የሆነ ጠረን፣ ደስ የሚል መዓዛ ነው ያለው እዚህ ግቢ ውስጥና ረጋ ያለ ማንም ሰው የለም። አሁን እኛ ብቻ ሁለታችን ብቻ ነን የገባ ነው። ማንም ሰው እስካሁን አላየንም። የቁልቋሉ፣ የዋንዛው፣ የጽዱ ብሳናው ምናምን ረጋ ያለ መንፈስ ነው። የምር በጣም ነው ደስ የሚለው። ለማንኛውም ቤተክርስቲያኗ ጋር ደርሰናል። ከዚህ በኋላ እንግዲህ ለሰዎቹ እንደውልና ሰዎቹን እንድናገኛቸው እንዲመጡ እናደርጋለን ማለት ነው። ከዛ ከመጡ በኋላ ያው እንግዲህ ስቶር ነው የሚያስቀምጡት እቃቸውን። ከስቶር ያወጣሉ፣ እቃውን ያወጡንና ከመጡ በኋላ እንግዲህ ሶላሩን አቅርበው ሶላሩን እንሰቅላለን ማለት ነው። ቆይታችን አሪፍ እንደሚሆን ተስፋ እናደርጋለን። የገጠር ሰው ማስተናገድ ያውቅበታል። ሰው መንከባከብ፣ እንግዳ መንከባከብ ያውቅበታል። አይ ቲንክ ቆይታችን በጣም ደስ የሚል እንደሚሆን እርግጠኛ ነኝ። ከዚህ በፊት መጥቼ ስለነበረ ሰዎቹን በደንብ አውቃቸዋለሁኝ። ደስ የሚሉ ሰዎች ናቸው። ያው የገጠር ሰው ወይም የገበሬ ማህበረሰብ እጅግ በጣም ደስ የሚል ትሁት፣ ቀና፣ ታዛዥ ነውና ዛሬ እንግዲህ አብረን ሰብሰብ ብለን ሶላራችንን እንገጥማለን ከሚመጡት ሰዎች ጋራ። ቆይታችን ቆንጆ ይሆናል። እስካሁን ሰብስክራይብ ካላደረጋችሁ ግን ይህን ቪዲዮ አይታችሁ ላይክ አድርጉ። እንዲሁም ይህን ቻናል ሰብስክራይብ ብታደርጉ ሌላ ጊዜ ብሎግ ስንሰራ የተለያዩ የገጠር ብሎጎችን እናቀርብላችኋለን ወይም ይደርሳችኋል ማለት ነው። እንዲሁም ሰብስክራይብ ስታደርጉ ኖቲፊኬሽን ቢሏን ኦፕን ማድረግ ወይም ኦን ማድረጋችሁን እንዳትዘነጉ። ትንሽ ላቤ ደረቅ ይበልና እንደውልላችኋለን። ተመልካቾቻችን እንዴት ናችሁ? እንዴት ዋላችሁ ብል ይቀለኛል። ምክንያቱም እስካሁን ያው ቪዲዮ አልሰራላችሁም። ለማንኛውም አሁን መክለፍት ደጅ ሰላም ነው ያለ ነው። ጉድ እያሉ ነው የኔ እናቶች፣ የኔ አባቶች። ማርያምን ያሳዝናሉ። ማርያምን ጉድ እያሉ ነው እኛን ሊያስተናግዱ። እንደምታዩት ደጅ ሰላማችሁ በጣም ነው የሚያምረው። በነገራችን ላይ ትልቅ ነው፣ በጣም ደስ ይላል። እና አሁን ልንበላ ነው። አባቶቻችን ምግብ ሊያቀርቡ ነው። ስለዚህ ደጅ ሰላም መክለፍት ልንበላ እንገኛለን። ስራችን ገና ግማሽ ላይ ነን። ቀጣይ ስራችን 50% ስራ ይቀረናል ማለት ነው። መክለፍት በልተን የተነሳ ነው። አሁን ሪፍሬሽ እያደረግን ነው። እዛው በቤተ ክርስቲያኗ ጀርባ በአፋፉ ማለት ነው። ይህ አካባቢ ንጹህ አየር፣ ባህር ዛፍ ነው ያለው። ኢቭን ባህር ዛፍ ራሱ ነፋስ አያወዛውዞም። የአሁኑ ሰዓቱ ነፋስ የሌለበት ሰዓት ነው እና ረጋ ያለ የሆነ መንፈስን የሚያድስ ነገር ነው ያለውና የወፎች ጫጫታ ምናምን ብቻ ነው የሚሰማው። ብቻ በጣም ደስ ይላል። እስኪ አሁን ደግሞ ዞር እያልኩኝ ቤተክርስቲያኗ ምን እንደምትመስል ላሳያችሁ። እጅግ በጣም ደስ የምትል ቤተክርስቲያን ነች። የምር የድሮ ቤተክርስቲያን አጥር ቅርጿ ደስ የሚል የሆነ ቫይቡ በጣም ደስ የሚል ማለት ነው። ካገኘሁት መረጃ እንግዲህ ይህቺ ቤተክርስቲያን በ1976 ዓ.ም የተመሰረተች ነች።
ነገር ግን የቅርብ ጊዜ እንደመሆኑ መጠን አካባቢዋ ያሉት እጽዋቶች የድሮ ናቸው። ዋንዛ ይታየኛል፣ እንዲሁም ደግሞ ምንድነው ይሄ ቁልቋል ይታየኛል ማለት ነው። ቁልቋል የሚባለው ደግሞ ሚደማ ቁልቋል፣ ይሄ ፈሳሽ ያለው ቁልቋል ማለት ነው። እጅግ በጣም ደስ የምትል ቤተክርስቲያን ዞር ዞር እያልኩ እሷን አሳያችኋል። ተመልካቾቻችን እዚች ቤተክርስቲያን አንድ አስገራሚ ነገር ልንገራችሁና ንብ አለች፣ በጣም የቆየች ንብ፣ ነገር ግን ማሯ የማይቆረጥ የቤተክርስቲያኗ ንብ ማለት ነው። እዚህ ደግሞ ቀፎ ላይ አይደለም። የሚገርመው ነገር ቀፎ ላይ አይደለም ማሯን የምትቆርጠው ወይም የምታከማቸው ማለት ነው። ከዛፍ ግንድ ውስጥ ነውና እሷን ንብ ላሳያችሁ። እንግዲህ ንቧ ያለችው ወንድሞቼ እንዳሉኝ እዚች ላይ ነው። እየፈራው ነው በነገራችን ላይ ሜቢ ልትበላይ ትችላለች። እንደዚህ እየወጣች እየገባች ነው። እዚች አሁን እንትን በተቆረጠችው ምንድነው በተቆረጠችው እንጨት ውስጥ ነው የምትገባው። ሜቢ ካሜራው ከፍ ካለልኝ እንደዚህ ልኝ እንጂ እኔ አልጠጋም፣ ፈራለሁ። እሺ ኧረ ተዋት፣ ትበላኛለች። ተው፣ እንድትወጣ ነው እንደሱ የሚያደርጓት። ኧረ ነይ ውጭ፣ ነይ ውጭ። እስኪ አሁን ትንሽ እንይሽ በእናትሽ። ውድ ተመልካቾቻችን እንደምታዩት እንግዲህ ይህችን ንብ ለማየት ተገዳድፈው እያዩ ነው እንደምታዩቸው ማለት ነው። ሰው አሁን እኔም እንደዚህ ተሸክመውኝ ላይ ነው። ሳላያትማ አልሄድም። አያት የምር ትታያለች። ተዋት። ኧረ እንደሱ አታርጓት፣ ትሄዳለች፣ ትበሳጫለች። አትነካኳት። ከታች ድረስ ነች። እዚህ በስመ አብ ወወልድ ወመንፈስ ቅዱስ። ተይ ከፍ እያልኩ ነው እኔ ተሸክመውኝ ይዟ። አትታይም፣ ጉሬ ነች። በቃ በመብራት ነው። አይ አትታይም። ኧረ ትበላኛለች። ዞር ብሎ ቤተክርስቲያን ከሚያስብሉት እጽዋቶች አንዱ ይሄ ነው። ስሚዛ ይባላል። ቤተክርስቲያን በጣም ደስ ከሚያሰኙት የእጽዋቶች እንትን ይሄ የድሮ ሀገር በቀል እጽዋቶች መኖሩ ነው ትልቅ ቤተክርስቲያን የሚያስብለውና ይቺ ቤተክርስቲያን እነዚህን ዛፎች የያዘች ቤተክርስቲያን ነች። ዛሬ ያፈራኋቸው ጓደኞቼ እነዚህ ናቸው። በዛሬ ውሎዬ በዚህ ሶላር ልገጥም መጥቼ እንግዲህ እነዚህን የመሰሉ ወንድሞች ታውቂያለሁ ማለት ነው። ከትልቅ እንጀምር። ማነው ስምህ አንተ? ዲያቆን ብለህ ጀምር። እሺ ዲያቆን ኮንክ ዲያቆን አወቀ ምስጋናው። እሺ ከዚህ ትልቅ ሌላ ትልቅ ዲያቆን እሱ ባለ። እሺ አንተስ? ዲያቆን ካሳየ። ይቺ ቤተክርስቲያን የታደለች ነች። በነገራችን ላይ ብዙ ዲያቆናቶች አሏት። እንግዲህ እነዚህ ተተኪ የዚች ቤተክርስቲያን ምርጥ እቃዎች ናቸው ማለት ነው። እና ጎበዞች በርቱ። እሺ አብነት ትምህርት በጣም አስፈላጊ ነውና በደንብ ጠንክራችሁ ተማሩ። እሺ ከዛ ደግሞ ዘመናዊ ጨምሩበት። ዘመናዊ ካልተማራችሁ በአንዱ በኩል ብቻ ውጤታማ አትሆኑም። ስለዚህ ዘመናዊውም ጨምሩበት። በተለይ ግን አብነት ትምህርትን በስርዓት በደንብ አድርጋችሁ ተማሩ። እሺ እናመሰግናለን። አወቀ እሱ ባለውና ማናን ካሳየ። መልካም ጊዜ ተመልካቾቻችን። ሶላሩን የምንገጥምበትን የምንሰቅልበትን ይህን የሚያክል መሰላል እየሰቀሉ ይገኛሉ፣ እያቆሙ ይገኛሉና በጣም ትልቅ መሰላል ነው። ጣራው ሲገጠም የነበረበት መሰላል ነው አይደል አባታችን? አባቶቻችን እንግዲህ ይቺ ደብር በጣም የታደለች ደብር ነች እንደምሰማው ከሆነ ማለት ነው። ያው እኔ በየሄድኩበት ሪሰርች ጥናት ማድረግ ወዳለውና ከ40 በላይ ካህናቶች እንዳሏቸው ነው የተረዳሁት። በ1976 ዓ.ም እንደተመሰረተችም እንግዲህ መረጃው አለኝ፣ ጠይቄያለሁ ማለት ነው። እነዚህን የመሰሉ የእድሜ ባለጸጋ የሆኑ አባቶቻችን አሏት ይች ቤተክርስቲያንና በጣም የታደለች ቤተክርስቲያን ነች። አባቶቻችን ይችን ቤተክርስቲያን በስርዓተ ቤተክርስቲያን በደንብ ጠብቃችሁ ለትውልድ ማስተላለፍ አለባችሁ ማለት ነው። ታዳጊዎች እንግዲህ በዚህም ይታዩኛል፣ እዛም ጋር ይታዩኛል። ተተኪ አባቶቻችን ታዳጊዎች ወይም የአባቶቻችን ፈለግ ተከትለው ይችን ቤተክርስቲያን የሚረከቧት እኒህ ናቸው። በዚህም አሉ ሌሎች ዲያቆናቶች አሉ። አባቶቻችን አዳራ አለባችሁ እንግዲህ ለልጆቻችሁ የማስተላለፍ ማለት ነው። መልካም ጊዜ። አይዞን በርቱ። አረ ወጣት ምንድነው? ኑ እንጂ ተጋገዙ እንጂ። አይዞን
ኧረ ተው ቀስ አትዳፈሩ፣ ቀስ ብላችሁ። ኧረ ጎድፋል። ልጎታ አይዞህ እኔ ነኝ አባት አይዞህ ተገነጠለ ጫፏ ማጉላሎ የማጉላ ተባለ እርጥ መንጃት አይ ከታተን ነው እንዴ ነገኛው እይታ የሆነ ያንን ብሏል ምንድነው ቢሆን የዛሬው ውሏችን ከጧት ጀምሮ እስካሁን የአንጀብ ኪዳነ ምሕረት የምትባለውን ቤተክርስቲያን ሶላር ለመግጠም ስንሄድ ያጋጠሙ ነገሮችን ወይም በመንገድ ላይ ያወራን መልካም ምድሩን ያስጎበኘናችሁ እዚህ ደርሰናል። ይሄ መጨረሻው ከቤተክርስቲያኗ ጀርባ ሆኜ የሚሰራላችሁ ቪዲዮ ነው ማለት ነው። እስካሁን ያያችሁት ከሆነ ይሄንን ቪዲዮ ከወደዳችሁት ብቻ ላይክ አድርጉን። እንዲሁም ደግሞ ከኛ ጋር አብራችሁ መቀጠል የምትፈልጉ ሰዎች ካላችሁ ይህንን ቻናል ሰብስክራይብ ብታደርጉት ሌላ ተጨማሪ ቪዲዮዎችን ስንሰራ ይደርሳችኋል ማለት ነው። የዛሬው ቪዲዮ ይሄን ይመስላል። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ሰብስክራይብ ማድረጋችሁ እንዳዘነጉ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው